ሁላችሁንም እንኳን ደህና መጣችሁ እላለሁኝ። እንግዲህ ዛሬ የተሰበሰብንበት ምክንያት ለማስረዳትና እንደዚሁም ምን እንደተደረጉና በማህበሩ ውስጥ ያሉትን ነገሮች ለመግለጽ ስለመጣችሁ አመሰግናለሁ። እንደው ተመልካቾች ጋር ለመተዋወቅ ያህል ያለሽን ድርሻና ከስምሽ ጋር ብታስተዋውቂ። ስሜ ዘለቀ ብርሃን ወርቅነህ እባላለሁ። ያለኝ ስራ ድርሻ የኦዲት ቼር ሆኜ ነው የማገለግለው ለኮሚኒቲያችን። እንግዲህ ይሄ ነው ያለኝ ድርሻ። ጥሩ። እንግዲህ በዚህ ባለሽ ድርሻ ለአባላቱ የምትገልጫቸው ነገሮች ምንድን ናቸው? ለአባላቱ ዛሬ ለመግለጽ የመጣ ነው እንግዲህ ባለፈው ሳምንት ስብሰባ ስለነበረ እንደገና ሌላ ስብሰባ ለመጥራት በእንዲህ አይነት መልኩ ያለንን የፋይናንሻል ስታንዲንግ ለማሳወቅ ነው ለኮሚኒቲው የቀረብነው ዛሬ። እና እኛ እንግዲህ በኦገስት 24 2025 ወደዚህ ፖዚሽን ላይ ስንመጣ ከዛ ጀምሮ የነበረውን ሂደት ለማስረዳት ነው የተሰበሰብነው። በሴፕቴምበር ውስጥ የነበሩትን ፋይናንሻል በበዓሉ ምክንያት ያደረግናቸውን እንዴት እንደጀመርንና እንዴት እዚህ ጋር እንደደረስን ለማስረዳት ነው የመጣ ነው። እንግዲህ እንደምታውቁት ስንጀምር ብዙም የፋይናንሻል አቬይላቢሊቲ ስላልነበረን ከጥሩ ወንድሞቻችንና እህቶቻችን 50 ሺህ ብር በመውሰድ በዓሉን ለማክበር እንደጀመርን የብዙ ሰው ሊያውቅ ይችላል ወይም ላያውቅ ይችላል። ከዛ በኋላ ደግሞ እንዴት አድርገን እንዳከበር ነው በጥሩ የተባበረን አንድ ላይ ብዙ ወጪ ላለማውጣት እንዴት እንደሞከርንና በዓሉ በጣም በቆንጆ ሁኔታ እንዲያልፍ ብዙ ወገኖቻችን ደስ ብሏቸው እንዲያሳልፉ ያያችኋቸው ቪዲዮዎች ይኖራሉ። እሱን ለመግለጽ ነው። እንግዲህ እንደምናሳየው አሁን ፋይናንሻላችን ብዙ ወጪ ሳናወጣ በጣም አነስ ባለ ወጪ ጥሩ ጊዜ አሳልፈናል። ያው ያስገባነው 38192 ነው። ብዙ ኦብስታክሎች ስለነበሩብን በዓሉ እንዳይሳካ የተደረጉ ነገሮች ስለነበሩ የዚህን ያህል ሆኗል። ግን ወጪያችን ስላልበዛ $26606 ብቻ ስለሆነ ያወጣነው በዚህም ውስጥ ሆነን 11585 ትርፍ አግኝተናል። እንግዲህ አንዳንድ የቀሩ ነገሮች በዚህ መሃል ቢኖሩም ወደፊት ጀነራል አሴምብሊው ፊት ቀርቦ ትክክለኛው ፋይናላይዝድ የሆነውን ሪፖርት እናቀርባለን። እስከዛ ድረስ ያለን ግን ለህዝቡ ለማሳወቅ ነው። በዛ መሃል ደግሞ ይሄ ካለቀ በዓሉ ካለፈ በኋላ ኮሚኒቲያችንን ሴቭ ለማድረግ የሚከፈሉ ክፍያዎች እንዲኖሩ አንዳንድ ችግር እንዳይፈጠር 200,000 ከነበረው አካውንት አውጥተን ሌላ አካውንት ከፍተን የነበረው ለበዓሉ የከፈትነው አካውንት ውስጥ አስገብተን ነበርና በዛ በኩል ብዙ ጥያቄዎች ነበሩና እሱን ክሊል ለማድረግ አሁን በየት ጋር እንዳለ ለማሳየት እንሞክራለን በዚህ ኢንተርቪው ላይ። እና ያ 200,000 ብር ሌላ አካውንት ውስጥ አለ። እስካሁን ድረስ የተነካ ነገር የለም። ለወደፊት ግን ለሚያስፈልጉን ወጪዎች እንዳስፈላጊነቱ ኮሚኒቲው የሚያስፈልገው ብዙ ወጪ አለ። ያንን ለመክፈል እንጠቀምበታለን። እንደምታውቁትም ደግሞ የድራችን አካውንት ራሱ ፍሪዝ እንደተደረገ ታውቃላችሁ። ስለዚህ እነሱ ለሰው አያድርገውና ሰው ህልፈት ቢኖር ካስፈለገ ከዚህ አካውንት ውስጥ ሁሉ ለነሱ ለመስጠት እንችላለን። እና የዚህ ገንዘብ ወደዚህ መዞሩ በጣም ትልቅ ጥቅም ነው ያለው ለኮሚኒቲያችን። በጣም ትልቅ ጥቅም ነው። ምክንያቱም ያ የነበረው አካውንት ፍሪዝ ስለተደረገ እና ከዛ በፊት አክት በማድረጋችን ብዙ ነገር ነው ሴቭ ያደረግነው ብዬ ነው ማስበው። በጣም ጥሩ ዳይናሚክ ያለው ግሩፕ ነው ያለን። በጣም የምንደማመጥ፣ በጣም የምንከባበር፣ ለኢትዮጵያ ኮሚኒቲ በጣም የሚያስቡ ወንድሞቼ ጋር ነው አብሬ የምሰራው። በጣም ደስተኛ ነኝ አሁን በመናደርገው አገልግሎት ለማለት ፈልጋለሁ። ይሄ ቀደም ሲል የተከሸው $50,000 በምን አይነት ሁኔታ ነው የተገኘው? በብድር ነው ወይስ? ያው በትክክል በብድር ነው የተገኘው። በዓሉ እንዳይተላለፍ በዲካፕ ካውንቲ ውስጥ ሪኮግናይዝ የተደረገ ነው የኢትዮጵያ አዲስ አመት። ያ በዓል እንዳይተላለፍ ጊዜው
ገንዘቡን አክሰስ በጊዜው ለማድረግ ስላልቻለን ከባንክ ኦፍ አሜሪካ ያንን ለበዓል ለማክበር ስንል ጥሩ ወዳጆች ጥሩ ኮሚኒቲያችን ሁሉ ነገር ተስተካክሎ እንዲያልፍ የሚፈልጉ ብዙ አሉና እነሱ በብድር መልክ ሰጥተውን መመለስ እንዳለብን ስንጨርስ በዓሉን ከጨረስን በኋላ ይሄንንም ነው ያደረግነው 50,000 ብር ከነሱ ወሰድን በዓሉ በደንብ ተዘጋጀ ደስተኛ የሆኑ ኢትዮጵያውያን በሙሉ መተው ህፃናቶች ወርቀው በጥሩ ሁኔታ ተጠናቀቀ በዓሉ ከዛ ካለፈ በኋላ የሰጡንን አመስግነን ወደ መጣበት ቦታ ገንዘቡ ተመልሷል በዚህ በችግር ጊዜ የደረሱ እነዚህ ወገኖች እንዳው ለታሪክ ስማቸው ተመዝግቦ ተቀምጧል አዎ እያንዳንዱ ሰው ስም ተቀምጧል በጣም ብዙ ጥሩ ዶኔሽን የሚሰጡን በቃ እንዲሳካ ብዙ የጣሩ ሰዎች አሉ በጣም ብዙ ሰዎች እና እንግዲህ በሰፋ ባለ በሌላ ጊዜ ሪኮግናይዝ ይደረጋሉ እያንዳንዳቸው ሰዎች አሁን ግን አጠር ያለ ሪፖርት ለመስጠት ነው ብዙ ጥያቄ በአየር ላይ እንዳይቀር አሁን ያለንበትን ፋይናንሻል ስታንዲንግ እና በተለይ $200,000 የት ገባ የሚለውን ጥያቄ መልስ ለመስጠት ነው ዛሬ እዚህ የቀረብ ነው ሌላ ትልቅ ስብሰባ ለመጥራት በጊዜው በሳምንት ስለሚሆንና አሁን ክሊር ለማድረግ ነው እሱ ይሄ እንግዲህ የኢትዮጵያ ኮሚኒቲ አዲስ የከፈት ነው በዓሉን ለማክበር የከፈት ነው አካውንት ነው ኢትዮጵያን ኮሚኒቲ አሶሲዬሽን የሚል ስሙ እዚህ ላይ ይታያል የባንክ አካውንት ስቴትመንት ነው የሴፕቴምበር 2025 እና እንግዲህ ስንከፍት በዜሮ እንደጀመረ እዚህ ጋር ያሳያል ከዛ በመሃል የገቡ ዲፖዚቶች እና የወጡ ወጪዎችም አንድ ላይ ያሳያል በሴፕቴምበር 30 የነበረን ባላንስ $214,728.08 ነበር እና እንግዲህ ይሄን በዓል ለማክበር ስንል የባንክ ኦፍ አሜሪካ አካውንት አክሰሱ ስላልነበረን ከጥሩ ወዳጆቻችን 50,000 ብር ተሰብስቦ መጥቶ በዓሉን ለማክበር በቅተናል ይሄ ዲፖዚት እዚህ ጋር የሚያሳየው የዛን ገንዘብ ነው በዓሉን አክብረን ከጨረስን በኋላ እዚህ ጋር ደግሞ መልሰን ስንከፍላቸው ያሳያል የገባበት ቀን ሴፕቴምበር 11 2025 ነው የወጣበት ቀን ደግሞ የተመለሰላቸው ደግሞ ሴፕቴምበር 24 ላይ ነው እዚህ ጋር ያሳያል የገባውን ነው የወጣው ከዛ ሌላ ሃይላይት ማድረግ የምፈልገው 200,000 ብር ብዙ ጥያቄ የነበረበት ነው እሱ በዓሉ ተከብሮ ካለቀ በኋላ ለኮሚኒቲው የሚያስፈልጉ አንዳንድ ወጪዎች በማተኮር 200,000 ብር ከባንክ ኦፍ አሜሪካ ወጥቶ የቴደ የተባለው ይሄውና በሴፕቴምበር 16 በዚህ በአዲሱ አካውንት ውስጥ እንዲገባ አድርገናል ይሄውና ይሄ ገንዘብ እዚህ ውስጥ ነው ያለው እንግዲህ ወሩ ሲያልቅ ሴፕቴምበር ሲያልቅ የገቡና የወጡ አንዳንድ ክፍያዎች ኖረው የቀረው ባላንስ ለማሳየት 214 እዚህ ጋር አለ ሳመሪው ላይ $214,728.08 ነበር ማለት ነው ሴፕቴምበር 30 ስቴትመንት ነው ይሄ ቀኑ እዚህ አካባቢ ታያችኋል በዚህኛው ላይ የወጣው የገባው መጨረሻ ላይ የሆነ መጨረሻው በሴፕቴምበር 26 ነው የነበረ ትራንዛክሽን በዚህ ወር ውስጥ ስለዚህ ለነበረው ጥያቄ መልስ ለመስጠት ይሄውና በሴፕቴምበር ኤንድ ኦፍ ሴፕቴምበር ላይ የነበረው ባላንስ ከዛ በኋላ ደግሞ ትንሽ የከረንቱን ለማሳየት as of October 9 2025 የነበረው ባላንስ እዚህ ጋር 210,407.08 ነው ኦክቶበር 9 2025 እና ይሄ እሱን ለማሳየት ነው ይሄ ደግሞ እንግዲህ ለበዓላችን የተዘጋጀ ወጫችንን ገቢያችንን የሚያሳይ ስቴትመንት ኦፍ ኦፕሬሽንስ ነው በሴፕቴምበር ውስጥ የተዘጋጀው ኢትዮጵያን አዲስ አመት የተሸጡትን ሬቨኒው ያደረግነው በቲኬት ሽያጭ ያገኘነውን 24,362 ከቬንደሮች ደግሞ ፊ ያገኘነውን $6,000 እንደገና ዶኔሽን ደግሞ $7,830 እንደገና ኤክስፔንሶቻችንን ያወጣነውን ወጪዎች በጣም ሊሚትድ የሆነ ኤክስፔንስ ነው ያደረግነው ይሄውና ስም በዝርዝሩ በኋላ እናገረዋለሁ
ኦፕሬሽን ኤክስፔንሱ ደግሞ ለቬኒው ኤክስፔንስ የወጣው $21433 other expenses ደግሞ 5173 በጠቅላላው 26606 ሆኖ ካስገባነው ገቢ ጋራ የቀረን ትርፍ ነው ያገኘነው 11585 ነው የነበረው ትርፍ ስለዚህ በጣም ጥሩ ሆኖ ነው ያለፈው ላለሁኝ ይሄ በዓል ኪሳራ ያለመድረሱ አንድ ነገር ነው ራስንም ችሎ መክፈሉ ትልቅ ነገር ነው ማለት ነው ነገር ነው yes ይሄ እንግዲህ ፕሪሊም ነው የፕሪሊሚናሪ ሪፖርት ነው አንዳንዶች ኦፊስ ውስጥ ስቲል የተስተካከሉ ያሉ ገቢዎችም ወጪዎችም ሊኖሩ ይችላሉ ግን በጣም ብዙ አይደለም በጣም ብዙ ሪፖርት ላይ የምታዩት ነው ከዚህ ግን ተጨማሪ ሊኖርም የሚቀንስ የሚጨምር ሊኖር ይችላል የ1000-2000 ዲፈረንስ ሊሆን ይችላልና ግን ሎስ እንደማይኖር ነው እዚህ ላይ ለማረጋገጥ የምፈልገው ሰላም እንግዳዬ እስቲ ራስህን አስተዋውቅ ሰላም ሰይፉ እሺ እኔ ሚካኤል ዱልሰገድ እባላለሁ በዚህ በኮሚኒቲ ውስጥ ትሬዠረር ሆኜ ነው አሁን ያገለገልኩ ያለሁት በትራንዚሽን እና በዚህ አጋጣሚ 200,000 ብር ተወሰደ ተብሎ ተዘረፈ ተብሎ የተወራው ያው በኔ ላይ ነው በሚዲያውም በሁሉም አጋጣሚ እና ስለዚህ ጉዳይ አሁን በዚህ አጋጣሚ ለመናገር በመቻሌ በጣም ደስታ ይሰማኛል እና ለምንድነው ገንዘቡ ወደዛ የተዛወረው ገንዘቡ እንግዲህ ቅድም ዘለቃ ገልጸዋለች ዋናው ምክንያት በባንክ ኦፍ አሜሪካ ያለው አካውንት ላይ በጣም ብዙ ሙከራ ሲደረግ ስለነበረ ያ ሙከራ ኢንፎርሜሽን ስለደረሰን በባንክ አካውንቱ ፍሪዝ ሊሆን ይችላል በሚል ሁኔታ እንትን ብለን ስጋት ገብተን የተወሰነ ገንዘብ ወደ ሌላ በአጋጣሚ ወደ ከፈት ነው ለኢቨንት ወደ ከፈት ነው እንድናዛውር ውሳኔ በቦርዱ ውሳኔ አድርገን ራንደምሊ 200,000 ብር አንስተን $200,000 አንስተን ወደዛ ወደ ተከፈተው አካውንት ወስደናል ያንን ስናረግ ያደረግነው ካሸርስ ቼክ ነው ያጻፍነውና payable to that bank ብለን ነው እንጂ በግለሰብ ስም እነሱ እንደተወራው በግለሰብ ስም ይወጣ ነገር የለም ያ ቀጥታ ሄደው ወደ ሌላ ባንክ ነው ያንን አድርገናል እንደፈራነው በዚህ በባንክ ኦፍ አሜሪካ አካውንት ላይ ብዙ እጅ ሲበዛበት ብዙ ነገር እንትን ሲባል ባንኩ ዲሳይድ አድርጎ አካውንቱን ፍሪዝ አደረገው እና ያ በመሆኑ አሁን እኛ ይሄንን ገንዘብ 200,000 እዛ ያደረግነው ይሄ ይከሰታል ብለን አስበን ነው እንደፈራነው አሁን ያ ነገር ተከሰተ ግን ያ ገንዘብ አሁን እኛ ወደዛ ሌላ ባንክ ወሰድነው አሁን ተወሰነ ጊዜ ይረዳናል ብለን እናስባለንና ይሄ ነው እንግዲህ 200,000 ብሩ በሌላ ባንክ ስም ነው እንትን ትራንስፈር የተደረገው እንጂ በሚዲያ ላይ እንደተነገረው የግል አካውንት በግል ስም ወጣ ተዘረፈ የተባለው ይሄ በጣም የሚያሳዝን ከእውነት የራቀ ነገር ነው እና ይሄንን ለመግለጽ ነው የማህበሩን አመታዊ በዓል ለማክበር ገንዘብ መውጣት ነበረበት ነገር ግን ከዛ ሂሳብ ላይ የተነሳ ነገር አለ የአመት በዓሉን ለማክበር አካውንት ከፍተናል የከፈትንበት ምክንያት በዛ ሰዓት ይሄ የባንክ ኦፍ አሜሪካ አካውንት ተይዞ ነበር ህጋዊ ባልሆነ መንገድ እና ምንም አይነት ገንዘብ ለመንቀሳቀስ ባለመቻላችን ያንን አዲስ አካውንት ከፍተን እዛ ውስጥ እንትኖች ግለሰቦች ባደረጉት ኮንትሪቢዩሽን እዛ ውስጥ አካውንት አስገብተን ያንን ነው የተጠቀምነው በአጋጣሚ ይሄን 200,000 ብሩንም እዛ ውስጥ ነው አስቀምጠን የነበረው እዛ አካውንት ውስጥና ያ ነው እንግዲህ የሆነው እስቲ በመጨረሻስ ነው የምትለው ነገር ካለ እድሉልስ እንግዲህ አሁን እንደሰማችሁት ያው ገንዘቡ የት እንዳለ አውቀዋል አባላቶቹም ሁሉም አውቀዋል እና የስም መጥፋቱ ነገር በጣም የሚያሳስብና እንትን የሚል በተለይ ቤተሰብ ላለው ሰው
ጥሩ አይነት ነገር ያልሆነ ነገር ነውና እንግዲህ ይሄውና ሁሉንም ነገር አብራርተን ቁጭ አድርገናል እና ቤኔፊቱ ለአባላቶቹ ይሄ በመሆኑ ቤኔፊሻሪ የሆነው አባላቶቹ ናቸውና ይሄን ለማለት ፈልጌ ነው። እንግዲህ በዚህ ላይ ጨርሳለሁ። አመሰግናለሁ። እስቲ ራስህን እና የሥራ ድርሻህን ጨምረህ ለተመልካችና አድማጮች ራስህን አስተዋውቅ። ስሜ ላከ ቀጸላ ይባላል። አሁን የጊዜያዊ ትራንዚሽናል ቦርዱ ጸሐፊ ነኝ። ኦክቶበር 5 ሳንዴ ስለሆነው ነገር ትንሽ አንዳንድ ማብራሪያ መስጠት ፈልጌ ነው። ኦክቶበር 5 እንደምታውቁት 2 PM ላይ በባይሎ ኮሚቴ ስብሰባ ጠርቶ ነበረ እና ወደ 11 ጠዋት 11 ላይ ብስራት ደወለልኝና የሃይማኖት አባቶች ሊያነጋግሯችሁ ይፈልጋሉ እና 12:30 ኮሚኒቲን አለኝ። በዚህ መሰረት 12:30 ሄድን እና ከሃይማኖት አባቶች ጋር ሽምግልና ሊያናግሩ እንደሚፈልጉ ነበሩን እና እነሱም ተወያየን። አንደኛ የተስማማነው ነገር ሁለቱም ክሶች በፍርድ ቤት ያሉት ስለሚቋረጡበት ሽምግልና በሚቀጥለው ሳምንት ሽምግልና እንዲቀጥል፣ ሁለተኛ በሶሻል ሚዲያ ላይ ያለው ውረፋ በሁለቱም ሳይድ እንዲቀጥል ተስማምተናል። ሌላ እነሱ አቅርበው የነበረው ውክልና ይቅር ወይስ ይቀጥል የሚለውን ቮት በሌላ ጊዜ ይተላለፍ ብለው ነበረ። ይህንን ግን እኛም ይህን ለመጠየቅ ማንዴቱ የለንም ብለን በዚህ አልተስማማንም። ከዛ በኋላ ስብሰባ ገባን። ስብሰባ ከመጀመሩ ከጥቂት ደቂቃ በፊት እንደገና ተጠራሁኝ ለስብሰባ ተብሎ እና እንደገናም አስረግጠን ነገርናቸው በሁለቱ ፖይንት ማለትም ክሱ ስለሚቋረጥበት ሽምግልናና ስለ ሶሻል ሚዲያው ወረፋ ብቻ የተስማማነው። ስብሰባው ከተጀመረ በኋላ ስብሰባውን የመሩ የነበሩት የባይሎ ኮሚቴ ጸሐፊው ሪዞሉሽን ላይ የሽማግሌዎቹ ሀሳብ መጥቷል እና ስብሰባው ይተላለፋል አለ። ከዛም ሊቀመንበሩ ይህንንም ሁለቱም ወገኖች ተስማምተዋል አለ። እኛ በፍጹም ስብሰባው እንዲተላለፍ አልተስማማንም። ከዛ እጃችንን አወጣን። እኔም በስርዓትም ኪሩቤልም ነበርን። እጃችንን አወጣን እንዳልተስማማን ለመግለጽ ምንም እድልም አላገኘንም። ነገር ግን ህዝቡን ስላልተስማማ ስብሰባው ቀጥሏል። አባቶች አሁን እንደሰማችኋቸው የመፍትሄ ሀሳብ አቅርበዋል። አንደኛ መተዳደሪያ ደንቡን ዛሬ የተወያዩበት ሀሳብ ውሰዱ፣ አስተካክሉ፣ የሚስተካከለው ነገር ከዛ በኋላ እነዚህ ሰዎች አቀዱት ብርሃን ወስዶ አስተካክሎ ይምጣና በሌላ ጊዜ አትሰልፉ። ምርጫው ከአስፈራጭ ኮሚቴ እንደዛ ይሁን። ሁለተኛ በሁለቱም ወገን የተከፈቱት ክሶች በአስቸኳይ እንዲዘጉ። ሶስተኛ በሁለቱም ወገኖች የተከፈቱ የሶሻል ሚዲያው ቴሌግራም የመሳሰሉ ነገሮች በአስቸኳይ እንዲዘጉና አድሚኑን ለእነሱ እንዲያስረክቡ። አራተኛ እነሱ አሁን በአስተዳደሩ በሚስማማበትና ከአባቶች ጋር በሚኖሩ ሂደት መሰረት የባንኩ ሂሳብ ወደ ነበረበት እንዲመለስ ይህንን ሀሳብ Okay?
ምን ላይ ነው? በጣም ነው ይሄንን ፕሮፖዛል እነሱ ያቀረቡ ሁለቱ ወገኖች ተስማሙበት ማለት ነው። አባቶች ላይ ከነሱ ወጣ አይደለም። ሁለቱም ወገን ተሰብስቦ ነው ያለው። የተስማሙበት ሁለቱም ወገን ተወካዮቻቸው አሁን ይሄንን ፕሮፖዛል አራት ነጥቦች የሰማችኋቸው እንቀበላለን ወይስ አንቀበላለን? እሺ እንግዲህ የኦክቶበር 5 ስብሰባ የመጨረሻው የውጤቱ ሁኔታ ሊመጣ የቻለበት ምክንያት ምንድን ነው? ህዝቡ ውክልና ይቅር ወይንም አይቅር ብሎ መወሰን ነበረበት። ቮት ሊያደርግ ነው የመጣው። ሁለተኛ ደግሞ አዲሱን ባይሎ ማሳለፍ ነበረበት። ስለዚህ ህዝቡ መጥቶ የሚፈልገው ነገር አድርጎ በአብዛኛው ድምፅ የውክልና ጉዳይ መቅረቱ እና ህዝቡ ድምፁ ሰጥቶ ማለፉ በጣም ደስ ብሎናል እና በዚህ አጋጣሚ ደግሞ
ጊዜያቸውን ሰዓታቸውን ፈጅተው ይህንን ባይሎ ጽፈው ላቀረቡት የህግ አቃቂ ኮሚቴ አባሎች ምስጋና እናቀርባለሁ። እስቲ ራስን በማስተዋወቅ የስራ ድርሻህንም በመግለጽ ብንጀምረውስ? እሺ፣ አመሰግናለሁ። ሰይፉ ሁሴን ሙላት እባላለሁ። የስራ ድርሻዬ በትራንዚሽናል ኮሚቴው የኤግዜኪቲቭ ኮሚቴ ጸሐፊ ነኝ። አሁን በተመረጠው የጊዜያዊ ኮሚቴ ማለት ነው። ልታስተላልፈው የምትፈልገው መልእክት ምንድን ነው? ኦኬ፣ በጣም አመሰግናለሁ። በጠቅላላ ማስተላለፍ የምፈልገው አሁን ጓደኞቼ በአብዛኛውን ገልጸውታል። እኛ ኦገስት 24 ከተመረጥን በኋላ ብዙ ነገሮች ተከስተዋል ወይም ተደርገዋል። በአብዛኛው ከኢትዮጵያ ኮሚኒቲ ከኛ የሚጠብቀው ቤቱ ኮሚኒቲው ከተገዛ ጀምሮ ከፍተኛ ኤክስፔክቴሽን አለው። ከአሁኑ ኮሚቴ የሚሆን ከወደፊትም ኮሚቴ ይሁን አዲስ ከሚመጣው ብዙ ኤክስፔክቴሽን አለው። የኢትዮጵያ የአትላንታ ኢትዮጵያን ኮሚኒቲ ቤቱ ከመገዛት ጀምሮ ብር ሲያዋጡ የነበሩት ሁሉ ለልጆቻችን መጫወቻ፣ ማረፊያ፣ ለአዛውንቶች መዝናኛ ብዙ ነገር ኤክስፔክት አድርገው ነበር። አሁን በተፈጠረው ያለመግባባት በጣም የአትላንታ ኮሚኒቲ ህዝብ በጣም አዝኖብናል። ይሄንን እንደው ወደፊት ተስተካክሎ አንድ ሆነን ኮሚኒቲው የሚሰጠውን አገልግሎት ለህፃናትም ለአዛውንትም ለኮሚኒቲው የደከመበትን ብሩ አዋጥቶ በብድርም በስጦታም ተሰጥቶ የተገዛውን ኮሚኒቲ እንደ አንድ በማየት በዛ ወገን የዚህ ወገን የሚባለውን ነገር አጥፍተን በአንድ ኮሚኒቲውን ኤክስፔክት የሚደረገውን ኤክስፔክቴሽን ያለውን ህዝቡን ደስተኛ አድርጎ ለመርዳትና ለማገልገል እንዲሁም መለያየታችንን አስወግደን ኮሚኒቲውን አንድ አድርገን ከሌሎቹ ተምረን ሌሎች ኮሚኒቲዎችን ተምረን አንድ በማድረግ ይሄንን ብናደርግ በጣም ደስ ይለኛል። ይሄም አዲሱም ትራንዚሽናል ኮሚቴው ይሄንን ለማድረግ በጣም ብቃት ያለውና ጥሩ ስራ እየሰራ ያለ ስለሆነ እኛ ኮሚኒቲውን ወደፊት የአትላንታን ነዋሪም ከፍተኛ በተፈጠረው ነገር ይቅርታ በመጠየቅ ጥሩ ተስፋ እንደሚኖረውና ይሄ ኮሚኒቲ ወደፊት ጥሩ ተስፋ ኖሮት ኮሚኒቲው ተሰርቶ አገልግሎቱን ተጠቃሚ ቢሆን ህዝቡ ኤክስፔክቴሽን ልጆቻችን ይጫወቱበታል ሊያድጉበታል ብሎ ከጄኔሬሽን ቱ ጄኔሬሽን የሚተላለፍ ሆኖ ተስፋችንን ብናይ በጣም ደስ ይለኛል። እሺ፣ አቶ ብስራት እንኳንም በደህና ተገናኘን። እንግዲህ በዓሉ በጥሩ ሁኔታ ተከብሮ ነው ያለፈው። ይህ የሚጋን ነገር አይደለም። ነገር ግን እንዳው ሊባሉ የሚችሉ ነገሮች እንዲሁ ለተመልካቾቻችን የምትገልጸው ነገር ካለ? አመሰግናለሁ ሰይፉ። እንግዲህ ያው እኔ ቤተኛ ነኝ። ዛሬ ይሄንን ግንኙነት ሁሉም የጊዜያዊ ቦርዱ ባለበት ቀርበን እንዲሁ ከህዝቡ ጋር በድጋሚ ለመገናኘት ፈልገን ነበር። አንዳንድ አባሎቻችን በስራ ምክንያት በግል ጉዳይ ምክንያት አልተገኙም። ቢሆንም አብዛኞቻችን ስላለን የተወሰነ ሀሳብ እያከፈልን ነው። እኔ ማስተላለፍ ፈልገውም በአብዛኛው ከዚህ በፊት አስተላልፍ ያለው ዛሬም ጓደኞቼ ገልጸውታል። ግን ማለት የምፈልጋቸው ነገሮች ምንድን ነው? እንግዲህ በሂደት ምን ተማርን፣ ምን አገኘን የሚለውን ማስተላለፍ ፈልገው። አንደኛ ይሄ ችግር ከተፈጠረበት ጊዜ ጀምሮ ችግሩ ኔጌቲቭ ሳይድ ብቻ ይዞ ሳይሆን እድልም ሆኖ መጥቶልናል ማለት ነው። አሁን በአብዛኛው ማተኮር ያለብን ለምን ችግሩ ተፈጠረ ሳይሆን በችግሩ ያገኘነው ውጤት ምንድን ነው። እንደምታውቀው ወይም ብዙ የኢትዮጵያ ኮሚቴ አባል እንደሚያውቀው እዚህ አዳራሹ ሰው ሲጠራ ወይም ለኮሚቴው ከሚሰጠው ሰው በጣም ጥቂት ነበር። በአሁኑ ሰዓት ላይ ብዙ ኦዲየንስ አለው፣ ብዙ ተከታታይ ያለው፣ ንብረቱን ስርዓቱን የሚጠብቅ የሚከታተል ተገኝቷል። ይሄ ጥሩ እድል ነው። ሌላ ዛሬ በኦዲት ኮሚቴያችን የተገለጸ የአዲስ ዓመት ሂሳብ አለ። እንግዲህ እንዳየኸው ከነበረው አጭር ጊዜ ዝግጅት ከነበረው ስም ማጥፋትና ውዥንብር እንዳይደረግ ከሚደረገው ጥረት ወጥተን
ሳንከስር ትርፍ ማስመዝገበን እዚህ ደርሰናል። በይበልጥ ከዚህ በፊት እንደገለጽኩት ያተረፍናቸው ትርፎች በእጅ የሚታዩ የሚዳሰሱ ናቸው። አንደኛ ያው ሰው መጥቶ በዓሉን ማክበሩ፣ የከተማችን ባለስልጣኖች በቦታው ቀንን ጠብቀው መምጣታቸው፣ ምንም እንኳን ውዥንብር ቢነዛም ዋናው ቀናችንን ማክበራችን ስለሆነ ሰው የሚጠበቀውን ያህል መጥቶ በዓሉን አክብሯል። ያለኛ ትልቅ ድላችን ነው። ኪሳራ አለመውደቃችን እንደታሰበው አለመሆኑ በጣም ጥሩ ነገር ነው። ሁለተኛ ይህን ውጤት ለማስመዝገብ ያወጣነው ቁጥብ የሆነ ወጪ ለዚህ ድል አብቅቶናል። የኮሚኒቲውን ህዝብ ችግር ላይ አልጣለም። ይህ አንዱ የተማንበት ያየን ነው። ማንም ቢከለክል ሰው የኮሚኒቲው አባል ኮሚኒቲውን ብሎ መምጣቱ ውጤት እንዳለው ለማየት ችለናል። በዚህ አጋጣሚ ይጠቅማል ብዬ ማስተላልፈው መልእክት ዝግጅቱን ማንም የሚያዘጋጀው ምንም ኢትዮጵያ ኮሚኒቲ ስም እስከተጠራ ድረስ ምንም ህጋዊ ባልሆነ ሎጎ በግልም ሆነ በመደራጀት ገቢ እንዲቀንስ ላለፉት 2 ዓመቶች ጥረት ቢደረግም እዚህ ከተማ ውስጥ ያሉ ቬንደሮች የኮሚኒቲውን ጥቅም ብቻ በማሰብ መሳተፍ ነበረባቸው። በቀሩት አዝኛለሁ። አዝነናል። ሁላችንም የተሻለ ገቢ ማስገኘት እንችል ነበር። እንደተጠቀሰው ትልቁ ገቢያችን ከቬንደር እና ከስፖንሰር ነበር። ይሄ ብዙ ሰው ቅር ያሰኘ ነው። ይሄን የምንክስበት መንገድ በሁሉም ኮሚኒቲ ውስጥ አባላቶች ውስጥ መንሸራሸር ያለበት ጉዳይ ነው። ይሄ ቢጠቀስ ጥሩ ነው ብዬ አስባለሁኝ። ሌላ ትልቁ ያገኘነው ድል ምንድነው? ሰው ከተባበረ፣ ለኮሚኒቲ አባላት ለኮሚኒቲው ትኩረት ከሰጡ ኮሚኒቲ ወደፊት እንደሚራዘም ነው። ኮሚኒቲውን አንቀው የሚይዙ ችግሮችና ሰዎች ቢኖሩ አንዱ ያየነው ነገር እኛው የመረጥናቸው ናቸው። እኛው እንደምናወርዳቸው እንዲረዱ የተላለፉበት መልእክት ነው። የሚያጨቃጭቁን ጉዳዮች በተለያዩ ውሳኔ ሲሰጥባቸው አሁን ኦክቶበር 5 ደግሞ መደምደሚያ ላይ የተደረሰበት ነው። አንደኛ የመጣውን ህዝብ ቁጥር ለማየት ችለናል። የፈለገውን የመወሰን መብቱ ተረጋግጦለታል። ትግል ተደርጎ ነበር። ለምን ብዬ አልጠይቅም። ስብሰባው እንዳይካሄድ ጥረቶች ነበሩ፣ እንዲራዘም ጥረቶች ነበሩ። ያን ሁሉ አልፎ ሁላችን ተስማማንበት ለኮሚቴያችን ወደፊት የሚያሰራ ህግ መጽደቁ በቂ የሆነው አዲስ ኃይል ሊያመጡልን የሚችሉ አዲስ የኮሚኒቲ ብለድ ማየት እንድንችል ጥሩ አስመራጭ ኮሚቴዎች ተመርጠውልናል እና ይሄ አንዱ የተማርነው ያየነው ህብረታችን ሊያመጣ የሚችለው ውጤት ነው። ይሄ መቀጠል አለበት። አሁን ኮሚኒቲውንም ወደፊት በፋይናንስ ለማገዝ ባለፈው 2 ዓመት ያጣነውን ገቢ የምናገኝበት በብዙ ሰዎች ሀሳብ ውስጥ እየተመላለሰና ጥቂት ሰዎችም እየተወያዩበት ያለ ጉዳይ ስለሆነ ጊዜው ሲቀርብ ሁላችንም ለዚህ ድጋፍ መስጠት እንዳለብን በዚህ አጋጣሚ መልእክት አስተላልፋለሁ። እንግዲህ ስብሰባው ባለፈው ሲደረግ የነበሩትን ጉዳዮች አሁንም በድጋሚ ለውዥንብር ተጋልጠን ነበር። ላከ ገልጾታል። የሆነው ያ ነው። አሁንም ሽምግልና ለሚያደርጉ ሰዎች መልእክት አለኝ። ሽምግልናዎች መደረግ ያለባቸው በስምምነት ሽምግልና መደረግ ያለበት አስቀድሞ ጊዜ ሰጥቶ በአጭር ሰዓት ሳይሆን ጊዜ ሰጥቶ በደንብ ተወያይቶ እርቅም የሆነ ውሳኔ ለመወሰን ስለሚያመች በሽምግልና የምትሳተፉ ሰዎች ይህንን ግምት ውስጥ ክተቱ። አውቃለሁ ብዙ በጎ ሀሳብ የሆኑ ኮሚኒቲው ችግር የሚያስጨንቃቸው ሽማግሌዎች እንዳሉ አውቃለሁ። ስለዚህ ይሄ ግምት ውስጥ ይግባ እላለሁኝ። ዛሬ ብዙ እንትን አልልም። እኛም ሂሳባችን ውጤት ያለ ኪሳራ በትርፍ መጠናቀቁን አይተናል። እንግዲህ ለምን የሚለውን ጥያቄ ሁሉም ሰው ራሱን ነው መጠየቅ ያለበት እና አንድ የመጨረሻ ማስተላለፈው መልእክት አሁን ዳር ደርሰናል። የሚያጋጥሙ ችግሮች ሁሉ መፍትሄ የሚያገኙበት ጊዜ ደርሰናል። ለመፍትሄው ግን አካል መሆን አለብን። አሁን አስመራጭ ኮሚቴ ተመርጧል። የምንጠቁማቸው ሰዎች ወደዚህ ችግር የማያጋልጡን ኮሚኒቲውን ወደፊት ሊያሻግሩ የሚችሉ በተለይ አዲስ ወጣቶች ቢመጡ ሁላችንም ብለናል፣ ግን በተግባር መተርጎም አለበት። እዚህ ኮሚኒቲ ውስጥ ያለው ስራ ከባድ ስራ አይደለም። ብዙ ደጋፊ፣ ብዙ አቅም ያለው ሰው ዲቮት የሚያደርግ ሰው ስላለ ኑ አትፍሩ፣ ተሳተፉ፣ ኮሚኒቲውን ወደፊት ውሰዱ እላለሁ።
ሳልጠቅሰው ማላልፈው ነገር ምንድን ነው? የባይሎ ኮሚቴው ጫና ተቋቁመው ረጅም ጊዜ ወስደው ጊዜያቸውን ሰውተው በቀደም ያቀረቡትን ባይሎ ፍሌክስብል ሆነው ህዝቡ የወሰነውን አጽድቀው እዚህ ስላደረሱን አመሰግናለሁ። ከነሱ ምን እንደምንጠብቀው የዚህ ችግር መፍትሄ አካል ስለሆኑ በፍጥነት ሪሶሉሽናቸውን አውጥተው ለህዝብ አሳውቀው የአስመራጭ ኮሚቴዎቹን አግኝተው ለነሱ ግሪን ላይት ሰጥተው እነሱ ስራቸውን በአስቸኳይ ጀምሮ በሚቻለው አቅም ፍጥነት አዲስ አባላት መርጠን ለዚህ ሁሉ መፍትሄ እንዲሆኑ ማድረግ አለብን። እኛም ያ ነገር ሲከናወን ስራችንን አከናውነን አመስግነን የምንሄድበት ጊዜ ተቃርቧልና ለዚህ አደራ ግምት ስጡ እላለሁ። አንተንም ሰይፉ አመሰግናለሁ። ዛሬ ተገኙ ጓደኞችንም አመሰግናለሁ። እግዚአብሔር ይስጥልኝ። አቶ ተክላይ ደመቀ የኢትዮጵያ ማህበረሰብ ማህበር ተሰናባች የስራ መሪ፣ ዛሬ ምን አገናኘን? ዳይሬክተር አመሰግናለሁ። ሰይፉችን ዳይሬክተር ቃላት በጣም አትናገራትም፣ ለምን እንደሆነ አላውቅም። አመሰግናለሁ። አማርኛ ስለሆነ እኮ ነው። ለማንኛውም እንኳን ተገናኘን ሰይፉ። ዛሬ የተገናኘንበት ቀለል ባለ ኢንተርቪው ከጓደኞቼ ጋር የትራንዚሽን ቲሙ ጋር ምን ይመስላል ብሎ ለመነጋገር፣ እነሱስ ምን አይነት ናቸው። በዚህ አጋጣሚ በጣም ከልብ አመሰግናቸዋለሁ። የማመሰግነው ለምንድን ነው ኮሚኒቲያችን እዚህ ደረጃ ላይ በተለይ በሁለት ከዚህ ቀደም ለኮሚኒቲ ብዙ የሰራን ሰዎች በሐሳብ ልዩነት የሐሳብ ልዩነቱን ወደ ጎራ ልዩነት ወስደነው ወደ ማይሆን ልዩነት ወስደነው ኮሚኒቲያችን አደጋ ላይ በደረሰበት ሰዓት ኮሚኒቲውን ለማዳን ሬስኪው ቲም የሚላቸውን እነሱን ነው። ሌላ አንዳንድ ሬስኪው ቲም እየተባለ የሚጠራለ ይሄን ኮሚኒቲ ለማዳን የመጡ ብቃት ያላቸው ችሎታ ያላቸው ለኮሚኒቲው ደህንነት ሲሉ ሳይፈሩ የመጡ ወንድምና አንድ እህታችንን ምስጋናዬ ላቅ ያለ ነው። በተደጋጋሚ ኢንተርቪው ስናደርግ ሰይፉን እናንተ ብቻ ነበር የምናደርገው። ዛሬ ግን ተመልከት፣ ይሄ ሁሉ ቲም ለኮሚኒቲ የቆመ ቲም መጥቶ ኢንተርቪው ማድረግ አንተም ደስተኛ ትመስለኛለህ። ለማንኛውም የተገናኘንበት አንዱ ኢሹ ይሄ ቢሆንም ሌሎች የተገናኘባቸው ጉዳዮች አሉ። ስለ ዓመት ባሉ ጉዳይ ለመነጋገር ከዛም አልፎ ተርፎ ደግሞ ኦክቶበር 5 የተደረገውን ጠቅላላ ውጤት ምናልባት ብዙ ሰዎች የአንዳንድ የኮሚቴ ውጤት ብቻ ሳይሆን የአትላንታ የኢትዮጵያ ኮሚኒቲ አባላት ውጤት የሚለው ውጤት ያን ሁሉ ለመነጋገር ነው የተገናኘ ነው ሰይፉ። እና ከዚህ ቀጥለህ የምጠይቃቸው ጥያቄዎች ከሌሉን ይቀጥላለሁ። ለምን አልጠይቅህም? አዲሱን ቲም እንዴት አየኸው? አልኩህ እኮ አዲሱ ቲም ከእነሱ ጋር 6 ወር በዚህ ኮሚኒቲ ውስጥ አብረን ብንሰራ ኖሮ የኢትዮጵያ ኮሚኒቲ በትልቅ ደረጃ ይራመድ ይሻገርና ያድግ ነበር። ኮሚኒቲ ማገልገል በነገራችን ላይ መሰጠትም ነው። ኮሚኒቲ ለማገልገል ትልቅ ዲግሪ፣ ትልቅ ፒኤችዲ ወይም ትልቅ ማዕረግ አይፈልግም። ቀናነትን፣ አስተዋይነትን፣ ለኮሚኒቲ በጎ አመለካከት መኖርን ነው። እና እነዚህ ወንድሞችና እህታችን የመጡት በበጎ አመለካከት ስለሆነ ኮሚኒቲ ብዙ ማድረግ እየቻለ ብዙ ደረጃ ማድረግ እየቻልን በእንካስላንታ ባለመግባባት ባምባጓሮ 1 አመት ከምናምን እዚህ ደርሰናል እና ብዙ ደረጃ መድረስ እንችል ነበር። እና ይሄ ቲም ብቃት ያለው ችሎታ ያላቸው ብዙ ማድረግ የሚችሉ ኮሚኒቲያችን ወደ ተሻለ ደረጃ ማሻገር የሚችሉ ፕሮፌሽናል ናቸው። እንደው ቢቻል አሁንም እኔ ተጠቅላላ ጉባኤው ምርጫ ላይ እንደገና ገብተው ቢያገለግሉ እና ቢጠቆሙ በእውነት ህብረተሰቡን ሲጠቆም ምናልባት አይጠቆም የሚል መመሪያ የለም እዚህ ላይ እና አስመራጭ ኮሚቴ እንደሰማኸው ከወንድሞች ወይም ኦክቶበር 5 ጀምሮ ተመርጧል። እንደገና ጠቁሞም ለኮሚቴያችን እንዲቀጥሉ ማድረግ በጣም ተገቢ ነው ምለው እና አዲሱትም የሚናበብ ኦርጋናይዝድ የሆነ ብቃት ያላቸው ለኢትዮጵያ ኮሚቴ ቀና አመለካከት ያላቸው ብዙ የተዋጣላቸው ቲም ነው እና እኔ በጣም ደስተኛ ነኝ ከነሱ ጋር እየሰራሁት ያለው። ምንም አጭር እድሜ ነው፣ 1 ወር 2 ወር ብንቆይም እስከዛ ብዙ ነገር እናደርጋለን ብዬ ተስፋ አደርጋለሁ። ሰይፉ አዲሱ አመት አልፏል እና እሱንስ እንዴት አየኸው? አዲሱ አመት በብዙ ሰው ውጤትን የሚለካው በገንዘብ ብቻ ነው። አዲሱ አመት በጥሩ ሁኔታ ተጠናቋል። ምናልባት እኛ ከመጣንበት ጊዜ ጀምሮ ሰኔ 23 ወይም ጁን 23 2004 ጀምሮ በዚህ በኢትዮጵያ ኮሚኒቲ ውስጥ ትልቅ መሰናክል ነበረብን። ቦይኮት ማድረግ ኮሚኒቲው 2024 yes 2024 ከጁን 23 2024 ከተመረጥንበት ጊዜ ጀምሮ ማለት ነው
የነበረው ቲም አላስረክብም ብሎ የአፍሪካ አይነት መሪዎች ርክክብ ነበረ ከባለፈው ዳይሬክተር ጋር በግድ በጉልበት እንደተረከብ ነው እሱም ያውቀዋል። ከዛን ጊዜ ጀምሮ የነበረው ችግር በጣም ከባድ ነበረ። ቦይኮት ተደርጎ በዓል መከበር የለበትም የጋራ ለኮሚኒቲ እናስባለን ይላሉ እነዚህ ግለሰቦች። ለኮሚኒቲ ሲያስቡ ግን ለኮሚኒቲ የሚመጣን ማህበረሰብ እንዳትሄዱ፣ ስፖንሰር እንዳታደርጉ፣ ለበዓሉ እንዳትሳተፉ፣ ገንዘብ እንዳታዋጡ የሚሉ የሚከለከሉ ናቸው። በሌላ ቦታ ስናያቸው ግን ኮሚኒቲው በእኛ ነው ያለው ይሏል። አንድ ቀን ቅጠል አንስቶ የማያውቅ ሁሉ ማለት ነው። ስለዚህ ችግር ነበረበት። ምንም እንኳ ያሆኑ ሴፕቴምበር 13 እና 14 በዘንድሮ ዓመት በተሳካ ባማረ ሁኔታ አካውንቱ ተይዞ አካውንቱ ተበላሽቶ በተለይ ትሬጀረር በነበረው ግለሰብ ያለ ስልጣኑ አካውንታችን ላይ ፈራሚ ስለነበረ ሞራል ቢስ በመሆን አካውንቱን ለማይገባው ሰው በመስጠት ገንዘብ አጥተን ይሄንን በዓል ያደረግነው በብድር በቀና ኢትዮጵያኖች ቀና ልቦና ባላቸው ሰዎች ገንዘብ ሰጥተውን በምንም የተደረገ ገቢው በተለይ ደግሞ ያነሰበት ህዝብ አንሶ አይደለም። ነገራችን ላይ ሰይፉ ገቢው ያነሰው የመጣ በዓሉ ችግር ስለነበረ ኮንትሮቨርሲ ስለነበረ መግቢያውን በጣም አሳነስ ነው። ህፃናቶች በብዛት በነፃ እንዲገቡ ያክል ነው። ከ12 ዓመት በታች ያሉ ልጆች በነፃ ነው የገቡት። ከ12 ዓመት እስከ 18 ዓመት ያሉ $5 ነው የከፈሉት። ከ18 ዓመት በላይ ያለ ሰው ነው የከፈለው። ብዙ ሰው መጥቷል። ገቢው ያነሰበት ምክንያት እኛ ትልቁ ዓላማችን የኢትዮጵያ ኮሚኒቲ ምናልባት ወደፊት ገንዘብ ላይ ሰበስብም ይችላል። እንደ ኮካ ኮላ እንደ ሆም ዲፖ ሌሎች ስፖንሰሮችን ገንዘብ ጠይቆ ካገኘ የግዴታ ከአባላቱ ገንዘብ ላይ ሰበስብ ይችላል። ስለዚህ መጥቶ እንዲዝናና እንዲጨፍር የተነፋፈቀ እንዲገናኝ ህፃናቶች እንዲቦርቁ አመት ቀጠሮ ይዞ መጥቶ የሚገናኝ ሰው የኔ ነው በሚለው ቦታው ላይ በትንሿ ኢትዮጵያ ላይ እንዲገናኝ እንዲቦርቅ እንዲጫወት ለማድረግ ነው ትልቁ ዓላማ የኢትዮጵያ ኮሚኒቲ አዲስ አመት እንጂ ግዴታ ገንዘብ ብቻ አይደለም፣ ኢንካም ብቻ አይደለም። ከአንዳንድ ወንድሞች የሚባለው ነገር ሰምተናል። እነሱ አበላሽተው እነሱ ቦይኮት አድርገው ወደ ኮሚኒቲ አትሂዱ ብለው የማያከብሩትን በዓል በ21 ሴፕቴምበር 21 እናከብራለን ብለው አደናግረው ህፃናቶችን አሳስተው ይሄ ሁሉ ሆኖ በዓል አክብረን ይሄን ውጤት አምጥተን ሲሉን የነበረው ምንድነው? ገንዘብ ገቢ አልተገኘም። ገንዘብ ብቻ አይደለም፣ ዘንድሮ ብቻ አይደለም። ይሄ ባለፈው ዓመትም ነው እንደምታውቀው አንተ ያለፈው ዓመትም በዓል ለማደናገር ሞክረዋል፣ ለማበላሸት ሞክረዋል። ስለዚህ ለኮሚኒቲ ተቆርቆር ከሆነ ለኮሚኒቲ የቆምክ ከሆነ ለኮሚኒቲ የሚገባውን ገቢ ማደናቀፍ አይደለም። ነገር ግን በተሳካ ሁኔታ ባማረ ሁኔታ እንዳልኩ ብዙ ሰዎች መጥተው ጨፍረው ቦርቀው የባህል ልብሳቸውን ለብሰው ትውልድ ተምሮበት ትልቅ በዓል ትርፋማ በዓል አክብረናል። በዓሉ በሚመለከት ሰይፉ እና እዳ እንድታወራርድ እውነት ነው $200,000 አዎ እንግዲህ በእውነት ለማህበረሰባችን እዚህ ላይ ማስገንዘብ የሚወደው ነገር የሚባል ነገር ሁሉ ትክክል ነው ወይ ብሎ መቀበል የለብንም። ከየት መጣ? ማን ነው ያለው? ማረጋገጫው ምንድነው? ጠይቃቸዋል። የኮሚኒቲውን $200,000 ትክክለኛው ቲም ሴክሬታሪ ኦፍ ስቴት የተመዘገበው ቲም 3 ሰዎች አለን። ተክሌ ደመቀ፣ ሚካኤል ወልሰገድና ወሰን ሙላት ወሰን ሶስታችን ሴክሬታሪ ኦፍ ስቴት ስማችንን ትክክለኛ መረጃ ይዘን አካውንቱን ከዚህ ቀደም ጃፐርዳይዝ ያደረጉትን በተለይ ትሬጀሪ የነበረው አቶ ሞገስ ያለ አግባብ ያለ ስልጣኑ ኮሚቴ አካውንታችንን አበላሽቶ ሌላ የሰጠው መልሰን ትክክል ካደረግን በኋላ በዓል አክብረን ከዛ በኋላ ገንዘቡን ለማንኛውም ምክንያቱም ኮሚቴው ብዙ ወጪ አለበት፣ ኤስቢኤ ሎን ወጪ አለበት፣ ሞርጌጅ አለበት። ያን ለማስተካከል $200,000 እኔና ሚካኤል ወልሰገድ ሄደን አውጥተን ወደ ትክክለኛው ሌላው የኢትዮጵያ ኮሚቴ አካውንት ነው ያስገባነው። ገንዘብ ተበላ ተሰረቀ። አንዳንድ ጊዜ ከዛ በኩል ያሉት በተቃራኒ ቆመናል የሚሉ ወንድሞችና እህቶች እኛ አሁንም አንጠላቸው፣ ወንድሞቻችን እህቶቻችን ናቸው። እነሱ ቢፈርጁንም እና እነዚህ ግለሰቦች ላይ የነበረው ምንድነው ገንዘቡን ሚካኤል ወልሰገድና ተክሌ እንደበላ ነው አይነት ተደርጎ ይወራ ነበር። በእውነቱ አግባብ አይደለም እንዲህ አይነት ይሄንን በስም ማጥፋት ወንጀል የተሳተፉ ግለሰቦች ወደፊት በግል የምንወጣው ነው። ይሄ የምንተወም አይደለም። በዚህ ሀገር ህግ የአንድን ግለሰብ ስም አጥፍቶ ዝም ብሎ መቀመጥ አይቻልም። ይሄንን በአግባቡ አፕሮፕሪየት መልስ እናሰጣለን። ነገር ግን ገንዘቡ በትክክለኛው አካውንት በትክክለኛው ቦታ የኢትዮጵያ ኮሚኒቲ ቲም የኢትዮጵያ ኮሚኒቲ አካውንት ተቀምጦ ለምንፈልጋቸው ማናቸውም ነገሮች እየሰራን ነው ያለ ነው ማለት ነው እና ገንዘቡ በትክክል ተቀምጧል። ሰይፉ የትም አልሄደም ልልህ ነው እና የሚባለው ነገር ውዥንብር አሉባልታ ወሬ እንጂ ተጨባጭ ነገር እንደሌለው
ሁሉም እንዲረዳው ያክል እንተናለው በተለይ እኔስ በተደጋጋሚ ለእውነቱ ቆሜ ስለማቃቸው አካሄዳቸው ተንኮላቸው ሴራቸው በሁለት መስመር የኢትዮጵያን ኮሚኒቲ እናጠፋለን እናፈርሰዋለን ብለው የመጡ ግለሰቦች ማፍረስ አይደለም ሰርተህ ነው ማፍረስ ሳሰላም ታፈርሰው አንዳችን ነገር የለም እንደዚህ ግለሰቦች አካሄዳቸው ከመጀመሪያው ጀምሮ ስለማቅ 15 ዓመት ይሄ ኮሚኒቲ ሲሰራ ከ2009 ማርች 15 ጀምሮ እንደማንኛውም ኢትዮጵያዊ አገለግላለሁ ተመርጬ ሳይሆን በአባልነት የት እንደሚሄዱ ምን ሊያደርጉ እንዳሰቡ ስለማቃቸው አሁንም ባሉባልታ ስም ማጥፋቱ ሰብሰብ ቢል እንደድሜ ትልቅ ሰዎች ነን የግለሰቦችን ስም ባናብጠለጥል ምክንያቱም የትም ላይ ድረስ አሁን ህዝብ አውቆታል ህዝብ ተረድቷል ኮሚኒቲያችን የደረጃ እንዳለ የኛም አላማ የኛም ትልቁ ተግባራችን ህብረተሰባችን ኮሚኒቲያችን ምን ደረጃ ላይ እንዳለ ማስገንዘብ ማሳወቅ ማስጨበጥ ነበር አሁን ህዝባችን አውቆታል ተረድቷል ስለዚህ አምባጓሮ መጓቱት የትም ስለማያደርስ ረጋ ብለን ኮሚኒቲያችንን በጋራ እናሳድግ በጋራ እናራምድ በጋራ ትልቅ እናደርግላለሁ ወንድሜ ሰይፉ ሰርቶ ማፍረስ ብለሃል ለማፍረስ ነው ወይስ ማለት ምን ለማለት ፈልጌ ለማሳደግ ትክክል ምን ለማለት ፈልጌ ትክክል አይደለም ሰርቶ ማፍረስ የሰራ ሰው አያፈርስም ለማሳደግ ግን ከዚህ ቀደም የመጣ አካሄድ ለምሳሌ አንድ አባባል አለ ምንድነው ባሮጌ አቅማዳ ውስጥ አዲስ ማር ካስገባህበት አቅማዳው ሊይዝ አይችልም አመጣጣችን ድሮ የሰራን ነገር ሰርተን ወደ ተሻለ ደረጃ ለማድረስ በድሮ መሄድ አንችልም አሁን መማረግ መቻል አለብን ማሻሻል ማራመድ አለብን ወንድሞች ከዛ ሳይድ ያሉት በዛው ቦታ ላይ እንራመድ ክርክር ነው አንድ ቦታ ላይ ትራመድ አልችልም ከዘመን ጋር መዘመን አለብን ከማደግ ማደግ ኮሚኒቲያችን ማደግ መዘመን መሻገር መሄድ አለበት የተደረገውም ይሄ ነው እና ጥያቄ ስናቀርብ በተለይ የድርጅትን ውክልና በተመለከተ በተደጋጋሚ ሲነሳ ስለነበረ ድርጅቱ ውክልና በወቅቱ ሰርቷል መጀመሪያ አካባቢ አሁን ግን ሊሰራ አይችልም ሊያገለግል አይችልም ይሄን ጥያቄ አቅርበን ይሄ አልዋጥላችሁ ያሉ ሰዎች ብዙ ነገር ሲሉ ነበር ምንህ ወደዛ አንገባም እና ይሄን ለማለት ነው እንጂ ሰርቶ ማፍረስ አይቻልም ደግሞ በዛ ላይ ደግሞ ምንድነው ምለው እንደው በከቴክስት ከቴሌግራም ጨዋታ ከወሬ መጣችሁ ወደ ኮሚኒቲው የሚሰራ ስላለ አንድ ቅጠል እናንሳ እንስራ 3-2 ሰው ነው እዚህ ኮሚኒቲ ውስጥ የሚያገለግለው ትንሽ ሰው ነው የሚሰራው በስድቡ ግን በጫጫታው ማአሰው ነው የሚንጫጫው ከውጭ ከዛ ይልቅ ወደ ኮሚኒቲው መጥቶ በተግባር እናገልግል እንስራ ያለ ማለት ያክል ነው ሰይፉ ስላስተካከልከኝ አመሰግናለሁ በኢትዮጵያ ማህበረሰብ ማህበር ታሪክ ውስጥ መስከረም 25 2018 ወይም ኦክቶበር 5 2025 ታሪካዊ ቀን ስለሱ እንዴት ታሪካዊ ቀን ነው ህዝብ የመሰከረበት የተናገረበት ኮሚኒቲውን ተረድቶ ኮሚኒቲያችን ወዴት መራመድና መሄድ እንዳለበት ያረጋገጠበት ቀን ነው እና የዛለት ምናልባት አንዳንዶች አሸናፊ ተሸናፊ ኮሚኒቲው አሸንፏል ማህበረሰባችን አሸንፏል በዛ ቂም መያዝ ከነከሊ አሸነፉ ይሄ ሬስሊንግ አይደለም ለኮሚኒቲው የሐሳብ ፍጭት የሐሳብ ልዩነት በተግባር ተፈትኖ የትኛው ሐሳብ እንዳለፈ የትኛው ሐሳብ እንደተሻገረ የተረጋገጠበት ቀን ነው ኦክቶበር 5 የዛለት እዛ እንዲደርስ በዚህ አጋጣሚ የህግ አርቃቂ ኮሚቴውን ሳላመሰግን አላልፍም ለፍተዋል በእውነት የመጡበት ሰዓት በጣም ከባድ ስለነበረ ቢያንስ ከ8 ወር በላይ ኮሚኒቲውን እጅግ ኮስት አድርጎታል ያንን ለማድረግ ምንም እንኳን ኮስት ቢያደርገንም ነገር ግን ልፋታቸውን የሰሩትን ስራ ኮሚኒቲ እንዲራመድ ማድረጋቸውን በዚህ ሁሉ ፕሬሸር ውስጥ እዛ ስላደረሱን ከልብ እናመሰግናለን የበለጠ ይሄ ነገር እንዲሳካ የመጣውን ቲም ከልብ አመሰግናለሁ የአዲሱ ቲም ያ ነገር እንዲሳካ ፋሲሊቴት በማድረግ እንደ ኮሚኒቲ ጸጥታው እንዲከበር ሁሉ ነገር ተደርጎ የተሻለ ውጤት መጥቷል እና ከሁሉም በላይ ግን ያ ነገር እንዲሳካ እንዲያምር ትልቅ አጀንዳ ነው በነገራችን ላይ 15 ዓመት የመጣህበት ነገር ለመቀየር እዛ ቦታ ላይ ሲደርስ ከባድ ስለሆነ ያንን እንዲከናወን ያደረገው ማህበረሰቡ ነው ህዝቡ ነው እና ህዝቡን ወይም በተለይ አባላቱን ላቅ ያለ ምስጋና አቀርባለሁ ውሳኔዎች ተወስነዋል ካሁን በኋላ የቦርድ ምርጫ የሚመረጠው ከማህበረሰብ ከህዝብ ነው ከዛ ጋር ደግሞ አንድ አስመራጭ ኮሚቴ ተመርጧል ስለዚህ ሁላችንም ኢትዮጵያኖች በተለይ አስመራጭ ኮሚቴው ያለ ህዝብ ተሳትፎ አስመራጭ ኮሚቴው ቢመረጥ ምንም ውጤት አያመጣም ስለዚህ ሁላችንም እንድንሳተፍ እንድንጠቁም የተሻለ ብቃት ያላቸው በዘር ወይንም በሃይማኖት ወይም በቡድን ሳይሆን ብቃት ያላቸው ሰዎች ተጠቁመው የተሻለ ኮሚቴ መሪ እንዲመጣ ለማህበረሰቡ አሁንም ጥያቄና ጥሪና አቀርባለሁኝ
እንግዲህ ብዙ አወራው ያው ታውቃለህ እኔ እናንተ ስንገናኝ ብዙ ነው የምናገረው ለኮሚቴያችን እድገት ለኮሚቴያችን ብልጽግና አመራር መርጦ ዞር ማለት ተገቢ አይደለም አስፈላጊ ኮሚቴ መርጦ ዞር ማለት ተገቢ አይደለም አባላቱ አሁንም እንደ ከዚህ ቀደሙ ተሳታፊ ሆኖ ለኮሚቴያችን አይኑን በመክፈት ምክንያቱም የምናወራው የ$10 ሚሊዮን ፕሮፐርቲ ጉዳይ ነው ፕሮፐርቲ አለ ሀብት አለ እድር አለ አካውንት ጃፐርዳይዝ ተደርጓል በአሁኑ ሰዓት ስለዚህ ገና ያላለቀ ብዙ ነገር ስላለ ሁላችንም እይታችን ወደ ኮሚቴያችን ይሁን ተሳትፏችን ይቀጥል አደራ ላለው ቲሙንም አዲስ የመጣውን አመሰግናለሁ አንተንም ሰይፉ አዳነች ቢሻው I know በተደጋጋሚ ለዚህ ኮሚኒቲ በእውነት ስምህ እየተጠለጠለ እየተሰደብክ ከኔ እኩል ተቋቁመህ ለኮሚኒቲው ይሄን የምታደርገውን አገልግሎት ቀጥልበት በጣም ከልብ አመሰግናለሁ ስራ ይመሰክራል በህይወት እያለን ደግሞ መልካም ነገር ሰርቶ ማለፍ ለራስ ታሪክ ነው የሚጻፍ ነውና ሰይፉ አንተን ከልብ አመሰግናለሁ በመጨረሻስ የምትሰጪው አስተያየት ካለ ያ በመጨረሻ ማስተላለፍ የምፈልገው ለመላው ኢትዮጵያውያኖች በጆርጂያ ውስጥ የምትኖሩ በሙሉ የኢትዮጵያ ኮሚኒቲ ለሁላችሁም ስለሆነ ይሄንን ኮሚኒቲ ተሳታፊዎች እንድትሆኑ ብዙ ጥሩ የሆነ ታለንት ያለን ኢትዮጵያውያኖች አለን በየቦታውና ኮሚኒቲያችሁን ለመርዳት ለመሰብሰብ እስካሁን ድረስ ሜምበር ያልሆናችሁ መታችሁ እንድትመዘገቡና ሜምበር እንድትሆኑ ኮሚኒቲያችን ማለት ከሀገራችን ርቀን ነው የምንኖረው ከዛ ርቀን ስንኖር እዚህ ነው እንግዲህ ኢትዮጵያዊነትን ደግሞ የምናገኝበት ቦታ ማለት ነውና ያንን ለማድረግ የሁላችንም ታለንት ብንሰጠው ላንዱ ይረዳል ለምሳሌ አሁን በጤንነት በኩል ብዙ አሁን በዚህ ወር የብሬስት ካንሰር ወር ነውና ስለዛ ጤንነታቸው ላይ ተጎድተው የነበሩ ሴቶች ለሌሎች ሴቶች ማስተላለፍ የሚችሉት መልእክት ይኖራል ህፃናቶች አሉ ብዙ እርዳታ የሚፈልጉ በጤና በኩል ሊሆን ይችላል ቤታቸው ቁጭ ብለው ጌም ጋር ከሚውሉ ይሄን ኮሚኒቲ በደንብ ፋሲሊቴት እንዲሆንላቸው አድርገን አዘጋጅተንላቸው እቤት ከሚውሉ እርስ በርሳቸው እንዲተዋወቁ ትምህርት ቤታቸው ብቸኝነት ስሜት የሚሰማቸው ሊሆኑ ይችላሉ ይሄ ኮሚኒቲ ሊያቅፋቸው እንደሚችል እንዲያውቁ የእያንዳንዳችን ያለን ስጦታ የምንከፋፈልበት የምንረዳዳበት ብዙ ሴቶች አሉ ልጆችን ቤት ይዘው ቁጭ ብለው መውጫ ቀዳዳ ያጡ ለነዛ ህፃናቶቻቸው የተዘጋጀ ቦታ ቢኖር አንዳንድ ጊዜ ረፍት ማግኘት እንዲችሉ ወጣ እንዲሉ ልጆቻቸውን ትተው ወጣ ብለው ተንፍሰው መምጣት እንዲችሉ እንዲህ አይነት ነገሮች የምናደርግበት ኮሚኒቲያችን ለጥሩ ነገር እንዲውል ብዙ ያለን ነገር አለ ትንሽ የምንለው ነገር የለም በሁላችንም ውስጥ አንዳንድ ነገር እግዚአብሔር የፈጠረው ጥሩ ነገር አለና ያንን የምንከፋፈልበት የምንሰጥበት የሌላውን ከሌላው የምንማርበት በጣም ብዙ ነገሮች አሉ አሁን እኔ ከወንድሞቼ 8 ሆነን በዚህ ምርጫ ውስጥ ተመርጠን ስንሰራ እንደገና አቶ ተክሌን ጨምሮ ብዙ ነገር ይሄን ባለፈው 6 ሳምንቶች ውስጥ በጣም ብዙ ነገር ነው እርስ በርሳችን የተማማር ነው በጣም ጥሩ ችሎታ ያለው ሰው ያንዱን አንዱ የመደማመጥን ካልቸር የመማማርን ካልቸር እንደገና ደግሞ ከስህተታችን የመማርን ካልቸር የምናውቅበት ቦታ ነውና እኔ በጣም ደስ ብሎኝ ነው በየቀኑ ከአንድ ጊዜ ከሁለት ጊዜ በላይ እየተገናኘን የተነጋገርንበት ጊዜ አለ በአካልም ባይሆን በስልክ በዙም እና በዚህ ውስጥ ብዙ ነገር ነው እርስ በርሳችን የመተባበርና የመከባበር በፍቅር ሆኖ እንዴት ሰው መስራት እንደሚችል ያየንበት ነውና እንዲህ አይነት ነገሮች በሙሉ ህብረተሰባችን ዴቨሎፕ እንዲያደርግ እያንዳንዱ ሰው ያለውን አንዱ ለአንዱ የሚያካፍልበት ስቴጅ እንዲሆን የኛ ኮሚኒቲ ካልቸራችንን የምናሳድግበት ለልጆቻችን የምናስተላልፍበት ያለ ነው በሰው ሀገር ላይ ስለሆነ ልጆቻችን ከየት እንደመጡ የሚያውቁበት እንደገና ደግሞ ወደፊት ለራሳቸውም ልጆች የሚያስተላልፉበት ቦታ ነውና ልጆቻችን ብቸኞች እንዳይሆኑ ብዙ ህፃናቶች አሉ የኛን የሚፈልጉ የኛን ሄልፕ የሚፈልጉ ምክንያቱም የማይችሉ ሲንግል ማሞች አሉ ብዙ ሁኔታዎች አሉ በእኛ ኮሚኒቲ ውስጥና እነዛን ሰዎች የምንሰበስብና የምንረዳበት ቦታ እንዲሆን ይሄ ኮሚኒቲ እያንዳንዳችን ኢትዮጵያዊ የሆን በሙሉ በመንችለው
በምንችለው አቅም በሙሉ የምንተባበር እንድንሆንና ኮሚኒቲያችን የምናሳድግና ጥሩ የሆነ ይሄን ፋሲሊቲ እግዚአብሔር ረድቶን እንግዲህ ተገዝቶ አለ ግን የሚሻሻሉ ብዙ ነገሮች አሉትና ይሄን ኮሚኒቲ እንደገና አሻሽለ ነው ፋሲሊቲ ቆንጆ ሆኖ ተሰብስበን ደስ ብሎን የምናሳልፍበት እንዲሆን በጣም ምኞቴ ነው እና እነዚህን ወንድሞቼን በጣም ነው ማመሰግናቸው በጣም ጥሩ ስብዕና ያላቸው እና መልካም አስተሳሰብ ያላቸው ናቸው ለኮሚኒቲያቸው አቶ ሰይፉም አንተ እንግዲህ የጠየቀኝን ጥያቄ እየመለስኩልህ ነው ግን ላመሰግን እወዳለሁ አንድም ቀን ደከመኝ ሳትል የሚያስፈልገውን ሁሉ የኛን ኮሚኒቲ መልእክት ለአመታቶች ታስተላልፍ ነው የነበርከው አሁንም እየቀጠልክ ነው በጣም እግዚአብሔር ይባርክ ይሄን እዚህ ላይ መጨረስ እችላለሁ አመሰግናለሁ